የካቲት 12 ሜዲካል ኮሌጅ በጤናው ዘርፍ ያሰለጠናቸውን ተማሪዎች አስመረቀ። ኮሌጁ በጤናው ዘርፍ ጥራት ያለው የትምህርት አሰጣጥን በመተግበር ብቁ ባለሙያዎችን ለማፍራት እየሰራ መሆኑንም ገልጿል። ቤተልሔም ሰለሞን የካቲት 12 ሜዲካል ኮሌጅ በመጀመሪያ ዲግሪ በማስተርስና በዶክትሬት መርሃ ግብሮች በሕክምና ትምህርትና በጤና ሳይንስ ዘርፎች ያሰለጠናቸውን ተማሪዎች አስመርቋል። የኮሌጁ ዋና ፕሮቮስት ዶክተር አንተነህ ምትኩ ኮሌጁ በተለያዩ 19 የትምህርት መስኮች ብቁ ባለሙያዎችን ለማፍራት እየሰራ መሆኑን ገልጸው 186 ተማሪዎችን በመደበኛና በማታ መርሃ ግብር ማስመረቁንም ገልጸዋል። ተቋማችን በዛሬው ዕለት በአጠቃላይ 186 ተመራቂዎችን የሚያስመርቅ ሲሆን በሁለተኛ ዙር በቀዶ ጥገና ስፔሻሊቲ 9 ተመራቂዎችን፣ በማህፀንና ጽንስ ስፔሻሊቲ 16 ተመራቂዎችን፣ በአፍ ውስጥ የመንጋጋ የፊትና የጭንቅላት አጥንት ቀዶ ጥገና ስፔሻሊቲ 4 ተመራቂዎችን በተቋማችን ለመጀመሪያ ጊዜ በማተርናል ኤንድ ፌታል ሜዲሲን ሰብ ስፔሻሊቲ ፕሮግራም 2 ተመራቂዎችን በማስተርስ የህብረተሰብ ጤና ፕሮግራም በጠቅላላ የህብረተሰብ ጤና ማስተርስ 39 ተመራቂዎችን በህብረተሰብ ስነ ተዋልዶ ማስተርስ 23 ተመራቂዎችን እንዲሁም በብቸኝነት በተቋማችን እየሰጠ በሚገኘው በሕክምና አገልግሎት ጥራት የማስተርስ ፕሮግራም 24 ባለሙያዎችን ያስመርቃል። የአዲስ አበባ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ ከተማ አስተዳደሩ ፍትሐዊ የጤና አገልግሎትን ለማህበረሰቡ ተደራሽ በማድረግ ውጤታማ ስራዎችን እየሰራ ነው ብለዋል። ለአዲስ አበባ ከተማ ነዋሪዎች ፍትሐዊና ጥራቱን የጠበቀ የጤና አገልግሎት ከመስጠት አኳያ ሰፊ ተግባራት የተሰራ ሲሆን በዓለም የጤና ድርጅትም ሆነ እንደ ሀገር የተቀመጡ ኢላማዎችን በሚገባ ማሳካት ተችሏል። ለዚህም ውጤት ከሚጠቀሱት ግንባር ቀደም ስራዎች በጥቂቱ በጤናው ዘርፍ ያሉ ቁልፍ የአገልግሎት አሰጣጥ ማነቆዎችን በመለየትና በመቅረፍ እንዲሁም የጤና መረጃ አያያዝ ስርዓትን ዲጂታላይዝ በማድረግ አገልግሎት አሰጣጣችንን ላይ ከፍተኛ መሻሻሎችን ማስመዝገብ ተችሏል። በመንግስት እየተተገበረ ያለውን በሽታን የመከላከል ብቻ ሳይሆን አክሞ የማዳን ፖሊሲ ውጤታማ ለማድረግ በትኩረት እየተሰራ ነው ያሉት የአዲስ አበባ ከንቲባ አዳነች አቤቤ ከተማዋን ከብክለት በማጽዳት የጤና ቱሪዝም እቅድን ለማሳካት በዘርፉ የሰለጠነ የሰው ኃይል ቁልፍ መሆኑንም ተናግረዋል። ያቀድነውን የሜዲካል ቱሪዝም እቅድና ራዕይ ለመተግበር ምቹ ሁኔታ እንዲኖራቸው ለማድረግ ሰፋ ያለ ስራ እየሰራን ነው። ይሄ ብቻ አይበቃም። ሆስፒታል ገንብተን እጅግ የሚያማምሩ ህንፃዎችን አዘጋጅተን እነኚህን ሁሉ ስራዎች ሰርተን በቂ የተማረ የሰለጠነ የሰው ኃይል ካላቀረብን ግን አሁንም ስራችን የተሟላ ሊሆን አይችልም። በዘርፉ እጅግ በጣም ቁልፍ ነው የምንለው የተማረ የሰለጠነ የሰው ኃይል ማቅረብ ነው። እናንተ ዛሬ የተመረቃችሁ የካቲት 12 ሆስፒታል ሜዲካል ኮሌጅ ተመራቂዎች እጅግ በጣም ደስ የተሰኘንበት በዘርፉ ያለውን ክፍተት እንድታሟሉ ኃላፊነት የተጣለባችሁ ናቸው። ተመራቂዎች የገቡትን ቃል ጠብቀው በሕክምና ኮሌጁ ያገኙትን እውቀት በመጠቀም በሙያቸው ሀገራቸውንና ሕዝባቸውን በማገልገል ኃላፊነታቸውን እንደሚወጡም ገልጸዋል። በመልካም ስነ ምግባር በቀና ልብ ህብረተሰቤን ለማገልገል ባለሙሉ ሞራል ባለሙሉ ተስፋ ነኝ። በጣም ብዙ ነገርን እንድማር አድርጎኛል። ስፔሻሊቲ ነው። ከዚህ በፊትም ኦት ሰጥተናል። አሁን ስፔሻላይዝ ነው ያደረግነው። ሞር የተሻለ ከነበረውም የተሻለ እውቀት ይዘን ስለወጣን የተሻለ አገልግሎት ለህብረተሰቡ እንሰጣለን ብለን እናምናለን። ኮሌጁ በ2030 የጤና ዩኒቨርሲቲ ኮሌጅ ለመሆን ስትራቴጂ ቀርጾ እየሰራ መሆኑም በምርቃት መርሃ ግብሩ ላይ ተገልጿል።